ጤና ይስጥልን አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የኢትዮ አርሰናል ቻናል አድማጮቻችን ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። አርሰናልን የተመለከቱ መድፈኛውን ብቻ የሚያነሳሱ ጉዳዮችን እየነገርናችሁ እንቆያለን። ለሚቀጥሉት ደቂቃዎች ቆይታችንን እንደምትወዱት አዳዲስ መረጃዎችም እንደምታገኙበት ተስፋ አለን። በርከት ያሉ ጉዳዮችን ይዘናል። ያልተሰሙ ጉዳዮች በኬነን ይልዲዝ ጉዳይ የዩቬንቱስ መልስ ሲነሳ ነበር። የስፖርቲንግ ዳይሬክተሩ በዝውውሩ ጥያቄ አርሰናል አጠቃላይ ሂደት ላይም ያነሱት ጉዳይ አለ። ስለ ሌሎች ተጫዋቾችን በስፋት እናነሳለን። ክርስቲያን ኖርጋርድን የተመለከተ ባሬስ አልፐር ይልማዝን የተመለከተ ጉዳይ የኒኮ ዊሊያምስ ጉዳይም ዳዲስ እየተነሳ ይገኛል። ሪካርዶ ካላፊዮሪና ሪያል ማድሪድ በሺክታሽና ሊያንድሮ ትሮሳርድን የተመለከቱ ጉዳዮችን በስፋት እናነሳለን። ኡሊያን አልቫሬዝንም የተመለከቱ አዳዲስ ጉዳዮች በስፋት ወጥተዋል። ያርሰናልን ሌሎች አጫጭር ጉዳዮችንም እየነገርናችሁ እንቆያለን። በስፋት የምንመለከታቸው ጉዳዮች አሉ። ጋብሪኤል አዲስ ውል በአርሰናል ፈርሟል። የመጀመሪያ ውሉ ነው። የትኛው ጋብሪኤል ነው የሚለውንም እየነገርናችሁ እንቆያለን። ትናንት በእንግሊዝ ብሔራዊ ቡድን ውስጥ የአርሰናል ተጫዋቾች ሚናቸው ምን ነበረ? አድናቆት እየተቸራቸው ይገኛል። ስለ ትናንትናው ጨዋታ ስለነበራቸው ተሳትፎ የዓለም ዋንጫ ቆይታቸው ምን ሊሆን እንደሚችልም እየነገርናችሁ እንቆያለን። ሌሎች አጫጭር ጉዳዮችንም ከአርሰናል ጋር እያይዘን እናነሳለን። አብሮነታችሁ አይለየን። ጥያቄዎችንም ለእናንተ አዘጋጅተናል። ሀሳብ አስተያየቶቻችሁን ጻፉልን። ከአርሰናል ጋር በተያያዘ እስቲ ይህንን ቡድን ተመልከቱት። በኤምሬትስ ኢራ ወይም አርሰናል ከአይብሪ ወደ ኤምሬትስ ከመጣ በኋላ የተገነባ ቡድን ምርጥ 11 ብለን የመረጥነው ነው። እናንተ በዚህ ስብስብ ውስጥ የትኛውን ተጫዋች ታካታላችሁ? ግብ ጠባቂ በኤምሬትስ ዘመን የተያዩ ማቴዎ አልሜኒያ፣ ፒተር ቼክን፣ ወሽኔክ ሸዝኔን መጥቀስ ይቻላል። ነገር ግን ዳቪድ ራያ በዚህ ቦታ ላይ የተመረጠ ነው። ተከላካዮች ዊሊያም ሳሊባና ጋብሪኤል ማጋሌሽ፣ ጁሪን ቲምበርና ሪካርዶ ካላፊዮሪ ናቸው። አማካኝ ስፍራ ላይ ሜስት ኦዚል፣ ሴስ ፋብሪጋስ ከዴክላን ራይስ ጋር ይጣመሩ ተብሎ ስማቸው እዚህ ውስጥ የተካተተ ነው። ቡካዮ ሳካ፣ ሮቨን ቫን ፐርሲ፣ አሌክሲስ ሳንቼዝ የመጨረሻው 3 አጥቂዎች ናቸው። ለእናንተ ከዚህ ቦታ ላይ ማንን ውጪ ታደርጋላችሁ? ለእኔ በሮበን ቫን ፐርሲ ቦታ ላይ ለምሳሌ ፒየር-ኤመሪክ ኦባሜያንግ ወይም ደግሞ አሌክዛንደር ላካዜት ቢሆኑ መርጣለሁ። ሜስት ኦዚል፣ ፋብሪጋስ፣ ዴክላን ራይስ የሚነኩ አማካዮች ላይሆኑ ይችላሉ። የእናንተን ምርጫዎች ደግሞ እስቲ ያሳውቁን። መልእክቶቻችሁንም እየጻፋችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቪዲዮቻችን ብዙ ሰው ጋር መድረስ አለበት። የአርሰናል ቻናል ነው። በጋራ ትልቅ የአርሰናል ኢትዮጵያዊ ቻናል መገንባት አለብን። ለአርሰናል ደጋፊዎች ሼር እያደረጋችሁ ይህንን ቪዲዮም ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጥታ ወደ ጉዳዮቻችን አልፈናል። ትናንት የእንግሊዝ ብሔራዊ ቡድን 3-0 በሆነ ውጤት አሸንፏል። ዴክላን ራይስ ግብ አስቆጥሯል። 9ኛው ደቂቃ ላይ የመጀመሪያውን ግብ ያስቆጠረ ተጫዋች ነው። ቶማስ ቱዌል ስለ ተጫዋቹ ስለ አርሰናል እንዳጠቃላይም ስለ ኤበረቺ ኤዜ የተነሱ ጉዳዮች አሉ። እነዚህ ጉዳዮች ላይ ጥቂት ነጥቦችን ላንሳላችሁ። የእንግሊዝ ብሔራዊ ቡድን አንድ አስገራሚ ቁጥር አስመዝግቧል። ባለፉት 10 ግቦቹን ስንመለከት ወይም ኦንጎል ወይም የእንግሊዝ ብሔራዊ ቡድን በዚህ በተቃራኒ ያስቆጠራቸው ኦንጎሎች ወይም ከእንግሊዝ ብሔራዊ ቡድን በተቃራኒ የሚጫወቱ ብሔራዊ ቡድኖች ያስቆጠሯቸው ኦንጎሎችን ኤክስክሉድ አድርገን ወይም ከነዛ ኦንጎሎች ውጪ ያሉ ቁጥሮችን ስንመለከት የእንግሊዝ ብሔራዊ ቡድን ያለፉትን 10 ግቦች ብንመለከት 5ቱ በሃሪኬን የተቆጠሩ ናቸው። 5ቱ ደግሞ በአርሰናል ተጫዋቾች የተቆጠሩ ናቸው። ኤበረቺ ኤዜ 2 ግቦች አሉት። ቡካዮ ሳካ 1፣ ቤን ዋይት 1፣ ዴክላን ራይስ 1 ግብ። ትናንትና የዴክላን ራይስ ግብ ስትቆጠር እንግዲህ 5ቱ በአርሰናል ተጫዋቾች 5ቱ ደግሞ በሃሪኬን የተቆጠረ ነው። የእንግሊዝ ብሔራዊ ቡድን በተመለከተ አሰልጣኝ ቶማስ ቱዌል ያነሱት ጉዳይ አለ። በተጫዋቾች ጉዳይ እንዳጠቃላይ ሂደትም የሚነሱ ዝርዝር ነጥቦች አሉ። በእርግጥ ሃሪኬንም ስለ ዴክላን ራይስ በጣም አንድ አስደናቂ ነገር ሲናገር ሰምቻለሁ። ቶማስ ቱዌል አንድ ጉዳይ ያነሳሉ። ስለ አርሰናል የሴት ፒስ የቆሙ ኳስ አጠቃቀም፣ ስለ አርሰናል ተጫዋቾች በእንግሊዝ ብሔራዊ ቡድን ስላላቸው ሚና ዝርዝር ጉዳዮችን አንስቷል። አርሰናልን ክሎዝሊ ሞኒተር ማድረግ ያስፈልጋል። በቅርበት አርሰናልን ስትከታተሉት የሴት ፒስ ነገር የድል ነገር እንዳልሆነ ታውቃላችሁ። አርት ነው። በአርት ፎርም እየተሰራ ያለ ነው። ኤቭሪ ሞመንት እያንዳንዱ እንቅስቃሴ ሪሄርስድ ወይም የተጠና ነው። ኤቭሪ ብሎኮች ጊዜያቸውን የጠበቁ ናቸው። ተጫዋቾች ሌሎች የተቃራኒ ቡድን ተጫዋቾች እንዳይንቀሳቀሱ ወይም ደግሞ ለአንዳንድ ተጫዋቾች ሙቭመንቶችን ያመቻቻሉና ያ እንዳለ ታይምድ ነው ወይም በሰዓቱ በጊዜው የሚደረግ ነው።
እያንዳንዱ ተጫዋች ኤግዛክትሊ ኳሱ ወዴት አራይቭ እንደሚያደርግ ወዴት እንደሚደርስ ያቃል የሚል ሐሳቡን ቶማስ ቱዌል ሐሳባቸውን ያነሳሉና በጣም ኢምፕሬስ የሚያደርገው ደግሞ በጣም የሚስበው ነገር የተጫዋቾቹ ኮሚትመንት ቆራጥነት ሙሉ ለምሳሌ የመጀመሪያው 5 ደቂቃ ላይ ያለ የማዕዘን ምትና 95ኛው ደቂቃ ላይ ያለን ፍጹም ቅጣት ምት በእኩል ኮሚትመንት በእኩል ቆራጥነት ነው የሚመለከቱት። ዴክላን ራይስን ተመልከቱ፣ ቡካዮ ሳካን ተመልከቱ፣ ለእንግሊዝ ብሔራዊ ቡድን ምን እንደጨመሩ ሌሎችም ኤቨሬቼዜ ኖኒ ማዱዌኬ ምን ሜንታሊቲያቸውን ይዘው ወደ እንግሊዝ ካምፕ እንደመጡ በደንብ መመልከት ትችላላችሁ ይላሉ። በጣም ዲቴል ነገር ነው አሰልጣኝ ቶማስ ቱዌል ባድናቆት ያነሱትና አንደርስታንድ ያደርጋሉ እንዴት ዋንጫ እንደሚመጣ እንዴት ዲቴሎች ዋንጫዎችን እንደሚያሸንፉና በእያንዳንዱ ሞመንት ምን ማድረግ እንደሚችሉ ሴት ፒስ ላይ እንዴት ክሬት ማድረግ የሚቻልበትን እድሎችን በደንብ ያውቃሉና ዘመናዊ እግር ኳስ ደግሞ በጥቃቅን ልዩነቶች ወይም ትናንሽ ማርጂኖችን በመጠቀም የሚመጣ ነው። አርሰናል ደግሞ እነዛን ማርጂኖች እንደ መሳሪያ እንደ ዌፐን ይጠቀማቸዋልና ሳምንቱ ሙሉ ሁሌ የነሱን ዝግጅት በኦፕን ፕሌይ ምን ያክል ግብ እንደሚያስቆጥሩ ልታጠኑ ትችላላችሁ። ነገር ግን አንድ የማዕዘን ምት አግኝተው አንድ የቆመ ኳስ አግኝተው ይቀጧቸዋል። ያ ደግሞ ለዛ ነው በጣም አደገኛ የሆነው አርሰናልና አርሰናልንም የአውሮፓ እያንዳንዱ አሰልጣኝ የሚያጠነው ቁጭ ብሎ አርሰናል የሚጠና ቲም ሆኗል ብለው በጣም ዝርዝር ጉዳዮችን አንስቷል። ከአርሰናል ጋር በተያያዘ እነዚህ የሚነሱ ናቸው። ዴክላን ራይስን በተመለከተ ኤቨሬቼዜንን በተመለከተ የተሰጡ አስተያየቶች አሉ። ከራይስ ጋር በተያያዘ ዴክላን ራይስን ስመለከት በጣም በወጥነት የሚጫወተው በትልቅ ደረጃ እየተጫወተ ያለውን ለረጅም ጊዜ ያንን እያደረገ ያለ ተጫዋች ነው የሚታየኝ ይላል ሃሪኬን እና በእርግጥ አሰልጣኝ ቶማስ ቱዌልም ዴክላን ራይስን ለዚህ እኮ ነው ምክትል አምበል አድርጌ የሾምኩት በብሔራዊ ቡድን ውስጥ ብለው ያስቀምጣሉና አእምሮው ለዝግጁነቱ አሁን የመጀመሪያ ቶርናመንቱ ውድድሩ አይደለም። በቀጣይም የሚኖሩ ውድድሮች አሉ። ከዚህ በፊትም በእንግሊዝ ብሔራዊ ቡድን በትልቅ ቶርናመንቶች ላይ ዴክላን ሬስ ራሱን አይሳይቷልና አንደኛው ተስፋ ከምናደርገበት ትልቅ ቶርናመንት ያሳልፋሉ ብዬ ከምጠበቃቸው ተጫዋቾች መካከል አንዱ ነው ይላል ሃሪኬንና የሃሪኬንና የዴክላን ሬስ ሌሎችም የእንግሊዝ ብሔራዊ ቡድን ጥምረት የት ይደርሳል ብላችሁ ትገምታላችሁ? የእንግሊዝ ብሔራዊ ቡድን ካለው ስብስብ አንጻር የዋንጫውን ቢያሸንፍ ምኞታችሁ ነው? እስቲ ሀሳብ አስተያየቶቻችሁ ላኩልን። ዓለም ዋንጫ ላይ በተመለከተ የማንቸስተር ሲቲው ተከላካይ ማርክ ጌይ ስለ ኤቨሬቼዜ አንዳንድ ሀሳቦችን ያነሳል። ኤቨሬቼዜ በጣም የተለየ ተጫዋች ነው። ለምሳሌ ከመጀመሪያ ቀን ጀምሮ እንዴት እዚህ እንደደረሰ በክሪስታል ፓላስም በነበረበት ጊዜ በደንብ የነበረውን ፈተና አውቃለሁ፣ አብሬው ነበርኩ ይላል። ኤቨሬቼዜን በተመለከተ ነው ማርክ ጌይ ይህንን ጉዳይ የሚያነሳውና ዓለም ዋንጫ ላይ መገኘት ለሱ ትልቅ ስኬት ነው። እንዴት እያደገ እንደመጣ እንዴት ትሩ ጀንትልመን እንደሆነ እንዴት ያንንም ሲያሳይ እንደነበረ ትልቅ ተጫዋች እንደሆነ ሲያሳይ እንደኖረ አውቃለሁና በፕሪሚየር ሊግ ዋንጫ ላይ በማሸነፉም እንኳን ደስ አለ ልለው እወዳለሁ የሚል ሐሳቡን ይሰጣል። ቴሪ ዳንኤል ኦንሪ በኒውዮርክ ጎዳናዎች ላይ የጎዳና እንግዲህ ቴሪ ዳንኤል ኦንሪ ጎዳና ተብሎ ተሰይሞለታል። በኒውዮርክ መጫወቱ ይታወቃል። ሌጀንደሪ ከሚባሉ የአርሰናል ተጫዋቾች አንዱ እንደሆነ ይታወቃልና እሱንም በተመለከተ እነዚህ እየተሰጡ ያሉ ጉዳዮች አሉ። አንድ ከዝውውር ዜናዎች ወጣ ያለ አርሰናልን የተመለከተ ጉዳይ አነሳለሁ። ይህም የካራቦ ካፕ ፍጻሜ ማንቸስተር ሲቲ አርሰናልን 2-0 ያሸነፈበት ጨዋታ ታስታውሱታላችሁ። በዌምብሌ ስቴዲየም ኒኮራ ላይ የጨዋታው ኮከብ ልዩነት ፈጣሪም ነበረ። አርሰናል በዛ ጨዋታ ላይ ሜዳሊያውን ወሰደ። ከዛ በኋላ የአርሰናል ተጫዋቾች ሌሎች ቡድኖች ምንድነው የሚያደርጉት? ከስቴዲየም ወይዛ ከሜዳ ላይ ወጥተው ወደ መልበሻ ቤት ይገባሉ። ፔፕ ጋርዲዮላ በጣም አደናንቆ የሚያነሳው ጉዳይ አለ። በተለይ ክብር ይገባቸዋል። እኛ ባለፉት 10 ዓመታት ላይ በአመት የአርሰናልን አያልነት የአርሰናልን በጣም ጠንካራነት ለማሸነፍ ከባድ ቡድን እንደሆነ እናውቃለንና ያንን ካራባኦ ካፕ እንዴት እንዳሸነፍ ነው እናውቃለን ይላል አሰልጣኝ ፔፕ ጋርዲዮላና ከዚሁ ጋር በተያያዘ ግን እንደ ፔፕ ሐሳብ እኛ ዋንጫውን ለመቀበል ወደ ላይ ወተን ተቀብለን እስከንመጣ የአርሰናል ተጫዋቾች የቡድን አባላት ስታፎቹ ጭምር እዛው ቆመው ሲመለከቱ ነበርና ያ ለቡድኑ ትልቅ ክብር ነውና የትኛውን ቡድን የማያሳየውን ገስቸር የማያሳየውን ምልክት በደንብ ያሳዩ ናቸውና ሚካኤል አርቴታ እንዲሁም ደግሞ የአርሰናል ቡድን እንዳጠቃላይ ምስጋና ይገባዋል የሚል አስተያየቱ ሲሰጥ ተመልክቻለሁ። እንዳጠቃላይ ግን ከአርሰናል ጋር በተያያዘ በዚህ
ካራባኦ ካፕ ላይ የነበረውን አጠቃላይ ሂደት አነሳውላችሁና ያ ወቅት ደግሞ የአርሰናል ተጫዋቾች በቁጭት ጨዋታውን እንዲመለከቱ በቁጭት የማንቸስተር ሲቲን ሴሌብሬሽን እንዲመለከቱ ያደረገው ሚካኤል አርቴታ ታርጌትድ በሆነ ተሰልቶ በተደረገ መንገድ ነው። አንድም ለማንቸስተር ሲቲ ክብር ነው፣ አንድም ደግሞ በአርሰናል ተጫዋቾች በኩል ቁጭትን ይዞ አንደኛ የውድድር ዓመቱ አልተጠናቀቀም ነው ቁጭትን ይዞ እንዲመጣ የሚፈለግበት አካሄድ እንደነበረ እናስታውሳለን። እነዚህ ጉዳዮች በስፋት እየተነሱ ያሉ ሀሳቦች ናቸው። ቅድም ያነሳውላችሁን ጥያቄ አትዘንጓቸው፣ ጻፉልን መልእክቶቻችሁን። ዳቪድ ራያን፣ ዊሊያም ሳሊባን፣ ጋብሪኤል ማጋሌሽን፣ ጁሪን ቲምበርን፣ ካላፊዮሪን አሁን ካለው ከአርሰናል ቡድን አማካኝ ስፍራ ላይ መስት ኦዚል፣ ሴስ ፋብሪጋስ፣ ዴክላን ራይስ ሶስቱ የአማካኝ ናቸው በ4-3-3 አሰላለፍ። ቡካዮ ሳካ፣ ቫን ፐርሲ እንዲሁም ደግሞ አሌክሲስ ሳንቼዝ የመጨረሻ 3 አጥቂዎች ናቸው። ለእናንተ በዚህ ስብስብ ውስጥ ማን መካተት አለበት? ትልልቅ ተጫዋቾች አልፏል በአርሰናል ቤት በቅርብ ጊዜያት ላይ ፒየር-ኤመሪክ ኦባሜያንግ ግን እኔ ወይም ደግሞ አሌክዛንደር ላካዜትም በቫን ፐርሲ ቦታ ከታለው። እናንተ ደግሞ በእነዚህ ቦታዎች ላይ በኤምሬትስ ኤራ በኤምሬትስ ዘመን ከተጫወቱ ተጫዋቾች መካከል ማን እዚህ ስብስብ ውስጥ መካተት አለበት ብላችሁ ታስባላችሁ? እየጻፋችሁልን አብራችሁን ቆዩ። መልእክቶቻችሁን ወደ ዝውውር ጉዳዮች እንለፍ። ጋብሪኤል አዲስ ውል ፈርሟል ስላችሁ ነበረ። የተጫዋች ጋብሪኤል አርቴታ ነው። የአርቴታ ልጅ 17 ዓመቱ ላይ ይገኛል። ገና 15 ዓመቱ ላይ ያለ እንኳን በአርሰናል የማሰልጠን ኃላፊነት የሚኬል አርቴታ ቡድን ውስጥ ኮኖችን እየደረደረ የዋናው ቡድን ልምምድ ላይ ይገኛል። ልምምድ መስራት ሳይሆን የአርሰናል ልምዶችን በቅርብ ይከታተል ነበር። አሁን 17 ዓመቱ ላይ ይገኛል። የመጀመሪያ ስኮላርሺፕ ኮንትራቱን ፈርሟል። በአርሰናል 18 ዓመት በታች ቡድን ውስጥ ያሳየው ብቃት ለዚህ ሚና ኃላፊነቱ እንዲሰጠው እድል አግኝቷል። የውሳኔ በሚኬል አርቴታ ውሳኔ የሚወሰን አይደለም። የታችኛው አካዳሚ አሰልጣኞች የሚወስኑት የአካዳሚ አመራሮች የሚወስኑት ነውና ጋብሪኤል አርቴታ በአርሰናል የመጀመሪያውን ውል ፈርሟል። ለሚቀጥሉት 2 ዓመታት በአርሰናል ቤት እንመለከተዋለን። ወደ ዋናው ቡድን ውስጥም በቅርብ ጊዜያት ላይ ለምሳሌ እንደ ዲየጎ ሲሞኒ እና ሌላኛው ትንሹ ልጅ ሲሞኒ በአርጀንቲና ብሔራዊ ቡድንም እነ ጆቫኒ ሲሞኒንም ተመልክተናቸዋል። ነገር ግን የዲየጎ ሲሞኒ ልጅ ትንሹ ሲሞኒ በአርሰናል ቤት አሁን ያንን ሚና ሊጫወት ይችላል። እንደ ሚኬል አርቴታና ጋብሪኤል አርቴታ ልንመለከታቸው እንችላለን። የዩሊያን አልቫሬዝ ዝውውር ላይ አዳዲስ የተሰሙ ጉዳዮች አሉ። አስ የስፔኑ ጋዜጣ አንድ ጉዳይ ይዞ ወጥቷል። ሪያል ማድሪድ 150 ሚሊዮን ዩሮ፣ ባርሰሎና 100 ሚሊዮን ዩሮ አቅርበዋል። ሌላ እስካሁን ይፋዊ ጥያቄ ያቀረበ ክለብ የለም። ነገር ግን ተጫዋቹን ለሪያል ማድሪድ መሸጥ የሚታሰብ አይደለም። ከባርሰሎና በላይ አስቃችሁናል ብሎ አትሌቲኮ ማድሪድ ምላሽ ሰጥቶ እንደነበረ ይታወቃል። እንዲሁም አንዳንድ ዘገባዎች ደግሞ ሪያል ማድሪድ የአሰልጣኝ ጆዜ ሞሪኖ የሚፈልጉት አይነት ተጫዋች ነው። ነገር ግን ሪያል ማድሪድ ጥያቄ ያቀረበው የመጀመሪያ ጥያቄ አቀረብን ለማለት እንጂ የትኛውም ክለብ 100 ሚሊዮን ዩሮ እየተገመተ ያለ ተጫዋች 150 ሚሊዮን ዩሮ አቅርቦ ውድቅ ተደርጓል። ከዚህ በኋላ እንመለስበትም አይልምና መጀመሪያም ተጫዋቹን አልፈለጉትም ወይ የሚያስብል ጥያቄ ሲነሳበት የነበረ ጉዳይ ነው። ከአትሌቲኮ ማድሪድ ጋር በተያዘ ግን አሁንም ከዚህ ወደ እንግሊዝ ክለብ ወይም ደግሞ ከስፔን ውጭ ያሉ ክለቦች ተጫዋቹን መልቀቅ ይፈልጋል። አርሰናል ደግሞ እስከ 120 ሚሊዮን ፓውንድ ወይም ደግሞ ሪያል ማድሪድ ያቀረበውን 150 ሚሊዮን ዩሮ አቅርቦ ተጫዋቹን ያስፈርማሉ የሚለው ትልቁ ጥያቄ ሆኖ በብዙሃን መገናኛዎች እያነጋገረ ያለ ዘገባው ነው ተመልክቻለሁ። እንዳጠቃላይ ግን በቀጣይ የሚነሱ ሀሳቦች ይኖራሉ። ከከነን ይልዲዝ ጋር በተያዘ አዳዲስ ጉዳዮች እየተሰሙ ይገኛሉ። ባለፉት ቀናት አርሰናል ለተጫዋቹ ፍላጎት እንዳለው እያሳየ ይገኛል። ዩቬንቱስ ደግሞ ተጫዋቹ አይሸጥም እያለ ይገኛል። የስፖርቲንግ ዳይሬክተሩ ዳሚያን ኮሞሊ የሰጡት አስተያየት አለ በተጫዋቹ ዝውውር ጉዳይ ላይ። ዳሚያን ኮሞሊ ካነሷቸው ጉዳዮች መካከል ኬነን ይልዲዝ የማይነካ አንተቸብል ነው። የፕሮጀክታችን የዩቬንቱስ ቀጣይ እቅድ ዋነኛ ሴንትራል የሆነ እሱ ላይ የምንገነባው ቡድን አለን። ስለዚህ ከዩቬንቱስ የሚሸጥ አይደለም። ለምሳሌ አሰልጣኝ ሚኬል አርቴታ ፍላጎት እንዳለ እንደጠየቀም እናውቃለን። የተጫዋቹን ዝውውር ማጠናቀቅ እንደሚፈልግ እናውቃለን። የእንግሊዝ ክለብ ነው፣ ፋይናንሻል ፓወር አለው። አርሰናል በገንዘብ ደረጃ ጥሩ አቅም ላይ ያለ ቡድን ነው። ነገር ግን 100 ሚሊዮን ዩሮ ቢያቀርብ እንኳን አንሸጠውም ብሏል።
ያ ማለት እንግዲህ የዳሚያን ኮሞሊ ሀሳብን እንግዲህ አንድምታውን ስንወስደው 100 ሚሊዮን ዩሮ ቢያቀርብ እንኳን አንሸጠውም ማለት እንግዲህ 100 ሚሊዮን ዩሮ ትልቅ ገንዘብ ተደርጎ የሚቆጠር ነውና አርሰናል ከዛ በታች ለተጫዋቹ ዝውውር እንዳቀረበ የሚያሳዩ ዘገባዎችን በደንብ እየተመለከተን እንገኛለን። ከዩልዲዝ ጋር በተያዘ 75 ሚሊዮን ዩሮ አካባቢ ቫልዩድ ይደረጋል ወይም ይገመታል። በተጠናቀቀው የውድድር ዘመን በዩቬንቱስ 47 ጨዋታዎችን አድርጓል። 11 ግቦችን አስቆጥሯል። 10 ለግብ የሆኑ ኳሶችን አመቻችቶ ያቀብሏል። 21 የግብ ተሳትፎ አለው። ጥሩ ቁጥሮች አሉት። አሁን አሜሪካ ላይ ይገኛል። ዩናይትድ ስቴትስ፣ ሜክሲኮና ካናዳ በሚያዘጋጁት የዓለም እግር ኳስ ዋንጫ ላይ በቱርክ ብሔራዊ ቡድን ላይ በደንብ ኬነን ይልዲዝን በዓለም ዋንጫው ላይ በደንብ ትመለከቱታላችሁ ብዬ ተስፋ አደርጋለሁ። ሌሎች ጉዳዮችም ይነሳሉ። ባስር አልፐር ይልማዝ ሌላኛው የጋላታሳራይ ተጫዋች ነው። ዊንገር ቦታ ላይ አርሰናል ከ50 ሚሊዮን ዩሮ በላይ ማቅረብ አለበት። ጋላታሳራይም ተጫዋቹን ከ50 ሚሊዮን ዩሮ በላይ መሸጥ ፍላጎት አለ የሚሉ ሀሳቦች አሉ። በተለይ ደግሞ ጋላታሳራይ ይልማዝን ሸጦ ራፋኤል ሊያውን ማስፈረም ይፈልጋል። በዛ ሂደት ደግሞ አርሰናል የተጫዋቹ ፍላጎት እንዳለው ከዚህ በፊት ሰማ ነበር። አሰልጣኝ ሚኬል አርቴታ በተጫዋቹ ጉዳይ ላይ ፍላጎት እንዳላቸው ዘገባዎች መውጣቱን ተከትሎ አንድሪያ ቤርታም በዛ ተገኝተው የተጫዋቹን ሚና ሲመለከቱ እንደነበረ በተለይ በደርቢ ጨዋታ ላይ ከፌነርባቼ ጋር በነበረው መርሃ ግብር ተመልክተናቸዋል። የሪካርዶ ካላፊዮሪን ጉዳይ ላንሳላችሁ። ሪካርዶ ካላፊዮሪን በተመለከተ ጃሉካ ዲማርዚዮ ጣሊያናዊ ጋዜጠኛ ካላፊዮሪ ወደ አርሰናል የመጣበትን መንገድ እናስታውሳለን። ጆዜ በሮማ የኃላፊነት ላይ የነበሩበት ወቅት እሱ በውሰት ወደ ጄኖዋ፣ ከጄኖዋ ደግሞ በቀጥታ ወደ ባዘል ተሸጠ። ከባዘል አርሰናል ዳግም ወደ ጣሊያን ሴሪያ ከተመለሰ በኋላ ነው እንግዲህ ተጫዋቹን ካላፊዮሪን ያስፈረመውና በሮማ እያለ ጆዜ ብዙ አይን ቦታም አልሰጡትም ነበር። አሁን በሪያል ማድሪድ ሊስት ውስጥ ካሉ ጆዜም ከሚፈልጓቸው ተጫዋቾች መካከል ስምምነት ላይ ደርሷል። ቢመጣ ጥሩ ነው ብለው አስቀድሞ ሪያል ማድሪድ ይፈልገው ነበር ጆዜም ከመምጣታቸው በፊት። ነገር ግን በጆዜ ሊስት ብቻ ሳይሆን በሪያል ማድሪድ ሊስት የበላይነት ወስዶ ሪካርዶ ካላፊዮሪ የሚፈለግ አይነት የሪያል ማድሪድን የጋላክቲኮ ስብስብ የሚያሟላ በተለይ በማስታወቂያ ደረጃ ተጫዋቹ የሆነ አይነት የሙቪ ስታር የሚመስል ካራክተሮች አሉትና ሪያል ማድሪድ ቤት ደግሞ በእንደዚህ አይነት ደረጃ የሆኑ አይነት ካራክተር ያላቸው ተጫዋቾች ይፈልጋሉ። ቲሙ ቡድኑ የማርኬቲንግ ቲም እንደሆነ ይታወቃልና ወደ አርሰናልና ወደ ኤጀንቱ የስልክ ጥሪ ተደርጓል። በሪያል ማድሪድ በኩል ተጫዋቹን በተመለከተ የመጀመሪያ ጥያቄዎችን አቅርበዋል። ምንም አይነት ኦፈሮች ወይም ድርድሮች አልተጀመሩም። ነገር ግን ሪካርዶ ካላፊዮሪ ለማስፈረም እንፈልጋለን በሚል ሪያል ማድሪድ ለኤጀንቱ ለሪካርዶ ካላፊዮሪ ኤጀንት እንዲሁም ደግሞ ለአርሰናል አሳውቋል ይላል የጂያሉካ ዲማርዚዮ ዘገባን በተመለከተ። በሮማ የሚያውቁት በታዳጊነቱ ነው። ነገር ግን አሁን በትልቅ ደረጃ የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ወደ ሪያል ማድሪድ በሄድ ሪያል ማድሪድን ያሳድጋል፣ ኳሊቲ ይጨምራል ተብሎ እየተነገረለት ያለ ተጫዋች ነው። ከአርሰናል ጋር በተያዘ 2-3 ጉዳዮች ይቀሩናል አሁንም የምናነሳቸው። አንደኛው የኒኮ ዊሊያምስ ጉዳይ ይነሳል። በኒኮ ዊሊያምስ ጉዳይ በተለይ ደግሞ 10 ግቦችን አስቆጥሯል። በያዝነው የውድድር ዘመን 24 የሊግ ጨዋታዎችን ነው ያከናወነው። 10 የግብ ተሳትፎች አሉት። ያስቆጠራቸው ግቦች አይደሉም። 10 የግብ ተሳትፎ አሲስትና ጎሎችን እንደማመድ ነው። ብዙ የውድድር ዓመቱን 2025-26 ዘመን ላይ በጉዳት ነው ያሳለፈውና ብዙዎች እንደሚያስቡት ከሆነ 23 ዓመቱ ተጫዋች ስቲል አሁንም ቢሆን በሚጠበቀው ደረጃ ላይ ያለ ተጫዋች አይደለም ብለው ያስባሉ። አንዳንዶች ያንን ተመሳሳይ ሀሳብ አርሰናል ደጋፊዎችም ጭምር ይጋሩታል። ኒኮ ዊሊያምስ ካቋሙ ወርዷል የሚሉ በጣም ኤክስፕሎሲቭ ፔስ ያለው በጣም ፈጣን ነው። ኤሊት የሚባል የድሪብሊንግ አቢሊቲ ያለው ከዛ በተጨማሪ ጎሎችን የመፍጠር ክሬት የማድረግ የማስቆጠርም በጣም ቨርሳታይል በሆኑ ቦታዎች ላይ ከፊት መስመር ላይ የመጫወት አቅምም አለው። በተደራቢ አጥቂነት በግራ በቀኝ መስመር አጥቂነትም መጫወት ይችላል። አሁንም ደግሞ መሻሻል የሚችሉ አቅሞች አሉትና በተለይ ዘንድሮ ያቋሙ ወረድ ከጉዳት ጋር በተያዘ በተለይ ደግሞ በአትሌቲክ ቢልባው ከዝውውሮች ጋር በተያዘ የገባበት ነገር ሜንታሊ ዲፕረስ አድርጎታል የሚሉ ሀሳቦች አሉ። እነ ቢልባኦ በዛ ደረጃ አሁን ተጫዋቹ መሸጥ ይፈልጋሉ። ባርሰሎና ዳግም በተጫዋቹ ዝውውር ላይ ይመለሳል ተብሎ አይጠበቅም። አንደኛ አንቶኒ ጎርደንን አስፈርሟል። ሁለተኛ ደግሞ በተጫዋቹ ላይ ያንን ትልቅ ገንዘብ ለማውጣት አሁን ፋይናንሻሊ ስቴብል ነው ወይ ባርሰሎና የሚለው ትልቁ ጥያቄ ነውና ከኒኮ ዊሊያምስ ጋር በተያዘ መዳረሻው ወይ አርሰናል ወይ ባየር ሙኒክ እየተባለ ይገኛል። በአርሰናል በኩል ሰፊ እድል አለውና ተጫዋቹን በተለይ ዓለም ዋንጫው ላይ መመልከት
የሚያስፈልግ ይመስለኛል። በስፔን ብሔራዊ ቡድን ጥቂት ጨዋታዎችን ከተመለከተ በኋላ የሚኬል አርቴታ ቡድን አንድሪያ ቤርታ ውሳኔ ተጫዋቹን ለማምጣት ይወስናሉ ብዬ እጠብቃለሁ። በትልቅ ደረጃ ጥሩ አቅም እያሳየ ያለ በጥሩ ደረጃ መጫወት የሚችል ያንን ደግሞ ከሱም የሚጠበቅ አይነት ተጫዋች ነው። ከቤሽክታሽ ጋር በተያዘ 20 ሚሊዮን ዩሮ ለሊያንድሮ ትሮሳርድ እንዳዘጋጀ ዓመታዊ 7 ሚሊዮን ዩሮ ደሞዝም እንደቀረበለት የሚያሳዩ ዘገባዎች ወጥተዋል። ከለማንጫው በኋላ ውሳኔዎችን ወስናለሁ ብሏል። ሊሳንድሮ ትሮሳርድ ይሸጥ አይሸጥ የብዙ አርሰናል ደጋፊዎች ጥርጣሬ ነው። ተጫዋቹ በትክክል መተካት አለበት የሚሉም እምነት አላቸው። የተጫዋቹ ቆይታ በአርሰናል 3 ዓመት ከግማሽ ቆይቷል። የሚገርም ጊዜን አሳልፏል። 1 ዓመት እስከ 2027 መጨረሻ ድረስ በአርሰናል የሚያቆይ ውል አለውና የመጣበት ጊዜ ጃንዋሪ ላይ እንደነበረ እናስታውሳለን። ጥሩ ግልጋሎት ሰጥቷል። የወጣበትን 27 ሚሊዮን ፓውንድ በሚገባ ዋጋ የመለሰ ተጫዋች ነውና ቢሸጥም ቢቆይም የአርሰናል ደጋፊዎች ለሁለት የተከፈሉበት አይነት ነው። እናንተ ሀሳባችሁን ልታካፍሉን ትችላላችሁ። ከክርስቲያን ኖርጋርድ ጋር በተያዘ ዴንማርካዊ ተጫዋች አሁን በገበያው ላይ ከቀረቡ የአርሰናል ተጫዋቾች መካከል በቀዳሚነት የሚጠቀስ ነው የሚሉ ዘገባዎችንም ተመልክተናል። እነዚህ አርሰናልን የተመለከቱ ዛሬ የሰማናቸው አዳዲስ ጉዳዮች ናቸው። ትናንትና ባነሳናቸው ጉዳዮች ላይ እናንተ መልእክቶች መተውልናል። ታሪኩ ከደቡብ አፍሪካ መልእክቱ ልኮልናል። አርሰናልን በተመለከተ ከልብ እናመሰግናለን። የዘውትር አድማጫችን ነው። ቪኒ ጁኒየር ቡድን የሚያበላሽ ነው፣ ስለዚህ አያስፈልግም ብላናለች። መቅደስ የጻፈችልን መልእክት ነው። ከልብ እናመሰግናለን። ሰይፈዲን የጻፈልን ሀሳብ አለ። ከሰይፈዲን ጋር በተያዘ የዓለም ዋንጫ የበሉ ተጫዋቾች ኦዚል፣ ፖዶልስኪ፣ ኦሊቬ ዢሩ የሚል ሀሳቡ ልኮልናል። ትናንትና አንስተነዋል። ከዓለም ዋንጫ ጋር በተያዘ ትናንት ያነሳ ነው በአርሰናል እየተጫወቱ ዋንጫውን ያሸነፉ ናቸውና ቪኒ ጁኒየር ቢመጣ አርሰናልን ማን ይይዟል? አርሰናል ፕሪሚየር ሊግን ቻምፒየንስ ሊግንም ይበላል ብሎናል። ሰይፈዲን ከነገሌ ቦረና የጻፈልን መልእክት ነው። ነገር ግን ሌሎችም አድማጮች አሉ። ለምሳሌ አህመድ ከጅቡቲ ኦዚል፣ ፖዶልስኪ፣ ሜስት ኦዚል እንዲሁም ደግሞ ሽኮራ ሙስጣፊ ብሎናል። ፋብሪጋስ በአርሰናል ተጫዋችነት ዋንጫ የበሉ ናቸው። ነገር ግን ሽኮራ ሙስጣፊ የአርሰናል ተጫዋች ሆኖ ዋንጫ አልበላም። የዓለም ዋንጫን የበሉ ሌሎች ተጫዋቾች አሉና እነዚህ የሚጠቀሱ ናቸው። ትናንትና በትናንትና በሰራነው ቪዲዮ ላይ አንስተነዋል። ከዛ ውጪ ግን ቪኒ ጁኒየር ቡድን የሚረብሽ ተጫዋች ነው፣ ባይመጣ ይሻላል ብሎናል። አህመድ ከጅቡቲ ተሾመ አርቴታና ቤርታ በተሻለ ፍጥነት ይልዲዝን፣ ሞርጋን ሮጀርስን፣ ክሩፒየን ኤላይ ጁኒየር ክሩፒየን ቢያስፈርሙ ጥሩ ነው ብሎናል። ፍሬሰንደን ከስፖርቲንግ ሊዝበን ቢመጣ ጥሩ ነው። ማርቲኔሊ፣ ትሮሳርድ፣ ሄሱስ፣ ቤን ዋይት ደህና ገንዘብ ከተገኘ ደግሞ ከኤቨርትና ኦደጋርድን ቢሸጡ ጥሩ ይመስለኛል ብሎናል። ኩማ ጅራ አርሰናል በጭራሽ እድሉን አሳልፎ መስጠት የለበትም ብሎናል። በአንዳንድ ዝውውሮች ላይ መሳይ ሰላም ስለ አርሰናል ምን አዲስ ነገር አለ ብሎናል። አዳዲስ በርከት ያሉ ጉዳዮችን አንስተናል። አቤኔዘር ተስፋም የጻፈልን መልእክት አለ። ከልብ እናመሰግናለን ሁላችሁንም። ዛሬም በቆይታችን ደስተኛ እንደሆናችሁ ተስፋ እናደርጋለን። መልእክቶቻችሁን እንጠብቃለን። አዳዲስ ጉዳዮችን ይዘን ደግሞ እንገናኛለን። ዳግም የአርሰናልን ጉዳዮች የተመለከቱ የአርሰናል ተጫዋቾች በብሔራዊ ቡድን ያላቸውን ቆይታ እንዲሁም የዝውውር ዜናዎችን በስፋት በሚቀጥሉ ጊዜያት ላይ የተመለከትን እንቆያለን። የዝውውር መስኮቱ ገና በይፋ አልተከፈተም። አዳዲስ ስሞች ከአርሰናል ጋር እየተነሱ ይገኛሉ። አዳዲስ ጉዳዮችን ደግሞ ይዘን እንመጣለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል።